ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ ቤተሰቦች ስትገቡ እንደሆነ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህም ኮልቢ አመሰግናችኋለሁ። ዘሩድ ሚዛናችን ዘላችሁ የመጣ ነው። እንግዲህ ቲጂ ፐርስፔክቲቭ ላይ የወረደ ውርጅብኝ ነው። መቼም ኢትዮጵያ ውስጥ እውነት ሲነገራችሁ እንደ መራራ ሐሞት ያቆለሸልሻችኋል፣ ያንጎበግባችኋል። እውነታውን ግን መለወጥ አትችልም። አበቃ። አባት የሌለበት ቤት ውስጥ ጋጠ ወጥነት ይሰፍናል ብላለች። አዎ ምን ታመጣለህ? ብዙ ሆናችሁ ኮብልስቶን ስለወረወራችሁ እኮ እውነቱን አትለውጡትም። ይሄ ዓለም አቀፍ ዳታ ነው። ስለማታነቡ አራተኛ ክፍል ላይ መጽሐፍ እባብ አይታችሁ ስለፎረጠጣችሁ እውነት ሲነገራችሁ እውቀት ሲነገራችሁ ትናደዳላችሁ። ይሄ አሜሪካ ውስጥም እንግሊዝ ውስጥም ኒውዚላንድ ውስጥም በዓለም አቀፍ ደረጃ ጥናት ተደርጎ የተደረሰበት እውነት ነው። ከ70 እስከ 85 በመቶ የሚሆኑ እስር ቤት ያሉ ወጣቶች አብዛኞቹ ያለ አባት ያደጉ ናቸው። አበቃ። እስቲ እኔንም ፈንኩት፣ የኔንም እስቲ ተሳደቡ፣ እስቲ አንጓጥ፣ እስቲ እውነት ስለሆነ እኮ ነው። ችግሩ እንዳለ እንመን፣ እንቆበል፣ ከዛ መፍትሄ እንፈልግለት። በቃ አለቀ። ጥቂቶች ስለወጡ አይደለም። አዎ ጥቂቶችማ ወጥተዋል። ጥቂቶች 5 ሰው 10 ሰው 20 ሰው 40 ሰው ሞተ ሰው እኮ ህግ ሊያወጣ አይችልም። ኤክሰፕሽንስ ሩል ሊፈጥሩ አይችልም። ይህን ማወቅ አለብን እና ችግር አለ። ችግሩን እንቀበል። ከዛ እናቶችን እንርዳቸው። ያለ አባት ልጆቻቸው የሚያሳድጉ እናቶች ልጆቻቸው ፍሬ እንዲያፈሩላቸው ችግሩን ካወቅን ከተቀበልን በኋላ መፍትሄ እንፈልገው። ደን ከ70 እስከ 85% ወንጀል የተዘፈቁ ማለት ጋጠ ወጥነት ይገልጻል። ወንጀል ማለት እኮ ዘረፋ ማለት ነው፣ መድፈር ማለት ነው። ሌሎች ችግሮችን ፈጽሞ እስር ቤት ካሉት ውስጥ የዓለም አቀፍ ዳታ ነው የሚያሳየው። ከ70 እስከ 85 በመቶ ይላል። በልጅነት ቀደም ብለው ወሲብ የመጀመርና ያልተፈለገ እርግዝና ውስጥ ቀድሞ የመግባት ፕሮባቢሊቲ 7% የጨመረ ነው ይላል። ባህሪያቸው አግሬሲቮች ናቸው እና በጣም ብዙ ችግሮች እንዳሉ ይታወቃል። አባት እኮ ዕቃ አይደለም። አባት አለመኖሩ ችግር መፍጠሩ ሊቆርልህ ነው እንዴ? አባትም ኖሮ እናትም ኖሮ ስንት ጋጥ ወጥ እየተፈጠረ ነው ያለ። ለዛም አፍሪካ ውስጥ አሁን የነገርኳችሁ መረጃ አውሮፓና አሜሪካ ውስጥ የተጠና ጥናት ነው። አንብቡ፣ ግድ የላችሁ። ከስድብ ከግብግብ በፊት አንብቡ። ይሄ ዓለም አቀፍ ችግር ነው። ይሄ ዓለም አቀፍ ችግር ነው። የሴት ልጅ የሚለው ስድብ ትክክል አይደለም። ሴት መደነቅ ይገባታል። የአባትም የእናትም ድርሻ ወክላ ሁሉን ለመውላት ለልጆች የምታደርገው መራራት ክብር ነው የሚገባት፣ ክብር ነው የሚገባት። ከሞላ ጎደል አፍሪካ ውስጥ እናቶች አባትን ቢኖር የአባትን ቦታ ሁሉ ሸፍነው ነው ብዙ ጊዜ ልጆችን የሚያኖሩት። ብዙ ውስብስብ ችግር አለ። አፍሪካዊ እናቶች፣ ኢትዮጵያዊ እናቶች መከበር መደነቅ ይገባቸዋል። ነገር ግን እውነቷ መሬት ላይ ያለውን እውነት አይደብቀው። ጋጥ ወጥነት ይሰፍናል። የትም ዓለም ላይ ነው። የትም ዓለም ሶፋ እንኳን ቤት ውስጥ ሲጎድል ችግር ይፈጥራል። አልጋ እንኳን ዕቃ፣ የቤት ዕቃ እንኳን ሲጎድል ቤት ላይ ብዙ ችግር ይፈጥራል። እንኳን አባት አለመኖሩ። አዎ የአንዳንዶቻችሁ እናቶች ጥረታቸው ተሳክቶላቸው ሊሆን ይችላል። የብዙ እናቶች ግን አልተሳካም። ዓለም አቀፍ ዳታ የሚያሳይ ይህንን። ለዛውም በሰለጠነ ዓለም ላይ ማህበረሰብ ያግዛል፣ ይደግፋል። አባት ባይኖር ማህበረሰብ ያግዛል። በኢትዮጵያ ኮንቴክስት ማህበረሰብ ያግዛሉ። የሴት ልጅ ሴት ያሳደገው እያለ የሚያንቋሽሸው እኮ ማህበረሰቡ ነው። በነገራችን ላይ ኮንሰፕትን ያነሳችው ቲጂ ያነሳችው የሴት ልጅ የሚል ሀሳብ አለ። ይህ ሀሳብ ምን ለመግለጽ ነው አለ። እሺ እናንተ ልጠይቃቸው። የሴት ልጅ በሚል ሀሳብ ሰማላችሁ በየቦታው። እንደውም እንደ ስድብ የሚጠቀመው ማህበረሰቡ ነው። ለምንድን ነው የሚጠቀመው? እስኪ ንገሪ። ለሙገሳ ነው የሚጠቀመው? ለማደናነቅ ነው የሚጠቀመው? የሴት ልጅ አይደለም፣ ለስድብ ነው የሚጠቀመው። ስለዚህ ከጥራ ስንጠቅ እውቀት ይዛችሁ ከመደንፋታችሁ በፊት ጉዳዩ እንዴት ነው? ችግር አለ ወይስ የለም? የሴት ልጅ የሚለውን ስድብ ያወጣ ማህበረሰብ ነው፣ የሚያንጓጥጥ ማህበረሰብ ነው። እንደውም ከሞላ ጎደል እናቶች ነው የሚጠቀሙት። እንደውም የሴት ልጅ የሚለውን ስድብ ከአባቶች ከወንዶች በላይ የሚጠቀሙት ሴቶች ራሳቸው ናቸው። ዲቃላ ብለው የሚሳደቡ ራሳቸው ሴቶች ናቸው። አትደንፉ ሰው ላይ። የሆነ ሆኖ ዓለም አቀፍ ዳታ የሚያሳየው አባት የሌለበት ቤት ውስጥ ያሉ ልጆች በወንጀል የመነከራቸው እድል ሰፊ ነው። ለዛውም በሰለጠነ ዓለም እያገዘ ነው። ማህበረሰብ ያግዛል፣ ትምህርት ቤቱ ያግዛል፣
በኢትዮጵያ ደግሞ ጥናት ቢደረግ ስንት ሊሆን እንደሚችል እናንተ ራሳችሁ ዳኙት። እና ብዙ ሆናችሁ ድንጋይ ይዛችሁ የሆነ ሰው ስለወገራችሁት እውነታውን አትቀይሩ። እውነታውን አትቀይሩ። አንብቦ መጀመሪያ አንብቦና ጥናቶችን እዩ። ሳይንቲስቶቹ፣ ዶክተሮቹ፣ ፕሮፌሰሮቹ በሰለጠነ ዓለም ላይ ባደረጉት ጥናት ላይ ምንድን ነው የሚያመላክተው የሚለውን ራሳችሁ እዩ። ቦግ ትላላችሁ፣ ትሰበሰቡና ድንጋይ ይሄ ኮብልስቶን ይዛችሁ ትመጣላችሁ የሆነ ሰው ለመውገር። ያ ግን ልዩነት አይፈጥሩም። በኢትዮ ኤርትራ ጦርነት በደርግ ዘመነ መንግስት አባቶቻችንን ያጡ ብዙ ልጆች አሉ። የሚገርመው በሞት ያጣን ብቻ አይደለም፣ በአካል ከጦርነቱ በጥይት ተመተው የመጡ አባቶች አሉ። በጥይት ተመተው መጡ። አይምራቸው ችግር፣ በየቤቱ ስንት ችግር አለ። በራሳችን በጓደኞቻችን ቤት ችግር አለ እና እነሱ እንኳን በህይወት አለመኖሩ ቀርቶ ስነ ልቦናቸው አይምራቸው የተጎዱ አባቶች እንኳን ቀላል ተጽዕኖ አይፈጥሩም በልጆች አስተዳደግ ላይ። ቀላል ተጽዕኖ እያለ እንኳን እየጠጣ እየተፋ እየሰከረ የሚመጣ አባት እንኳን ጋጠወጥ ልጆችን የማፍራት እድሉ ሰፊ ነው እና ግለሰብ ጋር መዓት ሆናችሁ መጣችሁ አንድን ሰው አታክ ለማድረግ እኔን ሁሉ ትክክል ነው ይሄ ሀሳብ መስተካከሉ አለበት የሚል ሀሳብ ሳነሳ አንተ ራስህ ጋጠወጥ ነህ አለኝ። እውነታውን አይቀይረውም። መሬት ላይ ያለ እኮ እሺ ደስ ይላችሁ፣ እኔ ጋጠወጥ ነኝ። እውነታውን ግን ይቀይርላችኋል? ይቀይራል? አይቀይርም። ይሄ ነገር በሌላ ዓለም ላይ እንደዚህ ከሆነ በኢትዮጵያ ምን ሊሆን ይችላል የሚለው ሊያሳስባችሁ ነበር የሚገባው። እንዳልኳችሁ ሌላ ዓለም ላይ ሰፖርቲቭ ነው ማህበረሰቡ። ትምህርት ቤቱ ሰፖርቲቭ ነው፣ ቤተሰብ ሰፖርቲቭ ነው፣ ዘመድ አዝማድ ሰፖርቲቭ ነው። ኢትዮጵያ ውስጥ እናት ልጆቿን ብቻዋን ስታሳድግ ማህበረሰብ ዘመድ አዝማድ ሰፖርቲቭ ነው ወይ? ራሳችሁ ጠይቁ፣ ፈትሹ እና የሚባለውን ያክል ውጤታሞች ነን እና የሴት ልጆች ተሰብሰቡ ነው። ያ እውነቱን አይቀይረው። እንዳልኳችሁ 100፣ 200፣ 1000፣ 5000 ሰው ወጥቶ ሊሆን ይችላል። ሌላውስ ዱላ ይዛችሁ ኮብልስቶን ይዛችሁ ስለተሰበሰባችሁ እውነቱን አትቀይሩት። መስራት ያስፈልገናል። እኔን ሀሳብ ያነሳሁት ለማንጓጠጥ አይደለም፣ ለማንቋሸሽ አይደለም። እናት አባት ጋር አድጎም ብዙ ጋጠወጥ የሆነ ሰው አለ። ለማንቋሸሽ አይደለም፣ ለማንጓጠጥ አይደለም። ችግሩን ግን እንረዳ፣ ተረድተንም ደግሞ ለማስተካከል እንሞክር እና አንድ ሰው ላይ የምታደርጉት ርብርብ በሙሉ ለውጥ አይፈጥርም ነው የምልህ ያለሁት። ለውጥ አይፈጥርም። ሃይስኩል ድሮፕ አውት በጣም ሰፊ ነው። በየትኛውም ዓለም እኮ ነው የሚገርም። ሃይስኩልን ድሮፕ አድርገው ከሚወጡ ሰዎች 71% አባት የሌላቸው ልጆች ናቸው። እውነታው ይሄ ነው። ይሄ ደግሞ ሲነገር ቱግ ትላላችሁ። ችግሩ ይሄ ነው። አንብብ እስቲ፣ ጎግል አድርግ እስቲ። እኛ ሀገር ህዝብ ጥናት ማድረግ ቢያቅተን እንኳን ሌሎች ጥናት ያደረጉትን አይቶ እንዲህ ያለ ችግር በሌላ ዓለም ካለ እኛ ጋር ደግሞ ምን ያክል ሊኖር ይችላል ብሎ መጠየቅ፣ መፈተሽ፣ ችግሩን መረዳት፣ መፍትሄ መፈለግ፣ እናቶችን መርዳት። አሁን እዚህ ያልደረሱ ማዕት ሰው አለ። አሁን ቪዲዮ ሰርች ያለ አይደል? አናርገ ግማሾቹ 4 ደቂቃ ላይ ጥለው ወጥተዋል። የለም ጥድፊያ ነው፣ ሁሉ ነገር ጥድፊያ ነው። በቃ የሆነን ሀሳብ አስበህ ተረድተህ ሙሉን ሰምተህ የራስን እውቀት ጨምረህ መረጃዎችን አጎላብጠህ ነው ማየት። ቡግ ትላላችሁ፣ ቱግ ትላላችሁ። እሺ እንዴት እናድርግ? ቁንጽል ቀጥኒ እቺን የምታክል ጥፍራችን የምታክል እውቀትን ይዛለ ከዛ ኋላ ቹር እና ይሄ መሬት ላይ ያለውን እውነት አይቀይረው። ሊመስላችሁም ላይመስላችሁ፣ ልትቀበሉም ላትቀበሉም ትችላላችሁ። ምንም የምታመጡት ጉዳይ የለም። አባት አለመኖሩ ቤት ውስጥ ጋጠወጥነትን ይፈጥራል። አሁን በጣም በየቦታው እኔ ሲንግል ማም ነኝ፣ እኔ ሲንግል ማም የሚሉ ዱርዮች ስለበዙ ይሄ እነሱን የሚያጠቃ እየመሰላቸው ነው። እወቁት፣ ቁርጡን እወቁት። በወንጀል ከሚዘፈቁ ልጆች ከ70 እስከ 85% ያለባት የሚያድጉ ልጆች ናቸው። አበቃ። ምን ታረጉ? ግፋ ቢል አንተ ጋጠወጥ ትልኛላችሁ። እሺ ይሁን፣ እኔ ጋጠወጥ ልሆንና እውነታውን ለእናንተ ይቀይርላችሁ። ብዙም ችግር የለብኝም። ነገር ግን እውነቷን አውቀን ተረድተን አገናዝበን መፍትሄ ፈልገን
ሁላችንም የድርሻችንን ተወጥተን እናቶችን ማገዝ ይገባናል። እስከዚህ ደቂቃ ድረስ እናንተ ጨርሳችሁ ስለሰማችሁ እግዚአብሔር ያክብርልኝ ማለት እወዳለሁ። ወዳችኋለሁ። ይሞቻችሁ። ፒስ